እንዲሁም እንዴት ነው የሚያምረው! እኔ መሰለ ልጅ ላይ እኮ ነው ሞድ የያዘችው። ሃይሚ ከቤት አባራሽኝ፣ እሷ ደግሞ ፈልገን እኔ ፈልጋለሁ ነው ብለኝ እሷ ጋር ለምን ጠርተሽ ትናገረኛለሽ? ያው የኔ ህይወት ነው አይደል? ሃይሚና ብሩክ እንግዲህ ትናንትና የተለመደውን ዲስኮራቸውን ሸር አድርገውልናል። ይሄ ቪዲዮ የተለቀቀው በሃይሚቱ ቻናል ላይ ነው። ሁላችንም እንዳየነው ከሆነ እንደ ድራማ አካሄድ ከሆነ ብሩክ እያደረገ ያለው ነገር ትክክል ነው ብዬ ነው የማስበው። እንደ ሰውኛ ሰው አስተያየት ስሰግን ሁለቱም ለተመልካች ያላቸውን ንቀት ያሳዩበት ነው። ለማንኛውም ቪዲዮውን እስኪ አብረን እንየው። ስለምወድህና ስለተሰማኝ ስህተትህን አድርግ ካብሳላ ጋር አዲስ ወይ ጀመርኩኝ አይደል? ስህተት ላይ ስህተት አጨምር። የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበኝ አልቻልሽም። እሺ ምን ላድርግ? ቀናችሁን ጠብቁ። What did you say? በተለይ ብዙ ጊዜ ስለ ሃይሚ ብዙ ስላወራው እዚህ ቪዲዮ ላይ ግን ምንም ስለሷ የምናገረው ነገር የለም። ሃይሚ በጣም ለብዙ ሴቶች ምሳሌ አርአያ የሆነች ናት ብለን ነበር የምናስበው። ትናንት በእሷ ዩቱብ ቻናል ላይ በተለቀቀው ቪዲዮ ላይ ግን አንድን ወንድ በግድ ወድሃለሁ፣ በቅን ወድሃለሁ ስትለው ብሩክ የመለሰውን መልስ ስንሰማ በቃ እንደምትወጂኝ አረጋግጫለሁ። ነገር ግን ወደ አንቺ ስመጣ እየገፋሽ ስለመጣሽ እኔ አሁን የራሴን ውሳኔ ወስኜ የራሴን ህይወት እየኖርኩ ነው። ከሌላ ሴት ጋር እየመጣሁ እንደዚህ ማሳይሽ እንዲቆርጥልሽ ብዬ ነው። ልመጂው፣ ተለማመጂው፣ በእኔ ላይ የሆነ ነገር ማድረግሽን በቃ ከኔ ተማሪ የሚል ቃል ከአንድ ከምትወደው ሰው መስማት በጣም እንደምትወጂኝም አውቄያለሁ። ግን የምትወጁ ሰው ላይ እሺ እንደምወድ ካወቅ ደግሞ የሰው ልጅ ስሜት ላይ አይቀለድም። እንደዚህ አይነት ቀልድ አይቀለድም። ግን የምትወጁ ሰው ላይ ደግሞ ተስፋ እንዲቆርጥ ማድረግ መጥፎ ነው። ለወደፊቱ ተማሪበት። ለማንኛውም ምንም እንኳ የምትሰሩት ስራ ድራማ ሆኖ አብራችሁ ተወያይታችሁ ቢሆንም በጣም የምትወዱት ሰው አንድን ሴትን ከጎን አንጥቶ የምትወደው ወይ ባለቤቱን ቀለበት ያደርግላትን የፕሮሚስ ቃል ኪዳን የተግባቡትን በጎን አስቀምጦ ሌላዋን ደግሞ በቃ የራሴን ህይወት እየመራሁ ነው፣ እኔ እንደዚህ የማደርገው ከኔ ህይወት እንድትወጪ ነው፣ እኔን እንድትጠልይ ነው፣ በቃ ወደ ሌላ ህይወትሽን ጀምሪ፣ ሌላ ሰው ጋር ሂጂ፣ እኔ አልፈልግሽም እንደማለት ነው። እንደዛ አይነት ነገር ግን ከምትወዱት ሰው ወይም ከምትወዱት በቃ ከምታከብሩት የኔ ከምትሉት ሰው አንደበት እንደዚህ አይነት ነገር ሲወጣ ምንም እንኳን ተስማምተው ቢሆንም የሚሰሩት ሃይሚ የሆነ ነገሯ ይሰበራል ብዬ አስባለሁ። ይህን ነገር ብታቆሙ እላለሁ። ግን ለተመልካች ያላችሁ ንቀት፣ ተመልካችን ስለማታከብሩ፣ ተመልካች ብዙ በእናንተ እንደተሰደበ ታውቃላችሁ። እናቶች ቲክቶክ ላይ ከነሱ አልፈው ከራሳቸው ከህይወታቸው ከትዳራቸው ሞልቷቸው ተርፏቸው አይመስለኝም የአንበሳ አይነት ሲያወርዱላችሁ እናንተ ከሰው በላይ ከፍ ብላችሁ እንድትታዩ እንድትደምቁ ትንሽ ስለሆናችሁ በቃ ሞራን እንዲሰማችሁ እንድትሰሩ ወደ ሌላ እንደዚህ አይነት ዝሙት ነገር እንዳገቡ ነበር ብዙ ሰው እናቶች ሳይቀር ሳፖርት የሚያደርጓችሁ። እናንተ ግን የተመልካች ንቀታችሁን አሁንም ልድገምላችሁ በይፋ እያሳያችሁ ነው። እስኪ የተንቢ ካሁን በፊት ያለችውን ከራሱ አንደበት እንስማው። ለምን መሳቂያና መሳለቂያ ትሆናላችሁ? ደግሞ ከአረብ ሀገር ይወዱናል ብለው ወይም ደግሞ ያከብሩናል ብለው ሲመጡ ይደውሉላቸው አሉ እንገናኝ እንድረክ ከዛስ ብሎክ ጤን ከዛ ምን ይላሉ? እቺ ምን ጊዜ ዝም ብሎ መሰላት እንዴ? ጀለገግ ብለው ነው ራስ ብሎክ የሚያደርጉት። እመቤቴን እንዴት እንደሚንቁ የአረብ ሀገርን ሰው ቢንቁት ነው እኮ እንደዚህ የሚያደርጉት። እናንተ ግን አታውቋቸውም። ለማንኛውም የዛሬ ቪዲዮ ላይ ቅር የሚላችሁ ቤተሰቦች ካላችሁ በጣም ይቅርታ። እንግዲህ ትናንትም ከትናንት ወዲያም በተለቀቀው ቪዲዮ ላይ ለእኛ ለተመልካች እንዳየኑ ከሆነ ከትናንት ወዲያ ከሃይሚ ጋር ነው ያደረው። ትናንት ደግሞ ከአክስቱ ልጅ እንዳደረ አድርጎ ነው ለእኛ ያሳየው። የምትወደው የምታከብረው ልጅ እንደምትወደው ስትነግረው አይ በቃ እኔ ስቀርብሽ አንቺ ትርቅኛለሽ፣ ስቀርብሽ ትርቅኛለሽ፣ ስለዚህ የራሴን ህይወት ወስኛለሁ፣ በቃ እንደዛ አይነት ቪዲዮ እየላካችሁ ወይም እኔ ጋር ትንጡ ስትለው እሷ ደግሞ እንደዛ አይነት ነገር አክት የማሳየው ስለምትወጭኝና ከውስጥሽ እንድታወጭኝ እንዲቆርጥልሽ ብዬ ነው ማለት እንግዲህ ለተመልካች ያለውን ንቀት ማሳየት ነው እንጂ ለሃይሚ አይደለም። ሃይሚና ብሩክማ ተነጋግረው ነው የሚሰሩ።
ሰላም የኔ ውድ ቤተሰቦች እንዴት ከረማችሁ? እንግዲህ ቪዲዮ ቶሎ ቶሎ መስራት ለኔ እንደ ተራራ ከብዶኛል። ለማንኛውም ትናንትናም ከትናንት ወዲያም ሀይሚና ብሩክ እየተለየ ዲስኮራቸውን ለኛ ለተመልካቾች ሸር አድርገውልናል። ከትናንት ወዲያ ዕለት እንግዲህ ብሩክ ከሀይሚ ጋር ሲያድር፣ ትናንትና ደግሞ ካክስቱ ልጅ እንደ ሀይሚ ቆንጅዬ ናት እሷም እንግዲህ አደርኩ ወይም ሌላ ህይወት ጀመርኩ ብሎ ሲመጣ ተመልካች ኖ አይ ይሄማ ስራ ነው የምትሰሩት በእኛ አታላግጡ የሚል የለም። ያክስቱ ልጅ ይዞ መጥቶ በድፍረት የራሴን ህይወት ጀምሬያለሁ ብሎ በሀይሚ ፊት ሲደነፋ፣ አንተ ምን ሆነ ነው? እኛንን እኮ ከፍ ያደረግንህ፣ እኛም መልሰን ዝቅ ማድረግ እንችላለን። በሚስትህ የፕሮሚስ ቀለበት እምነት ሙሉ እምነትን በሰጣት በሀይሚ ፊት እኔ ወድሃለሁ እንደምትወደው እንደምታከብረው ያለሷ ህይወቷ በቃ ሙሉ ህይወቷን ደስተኛ እንደማትሆን የፈለገ ሺህ ሰው ቢደረደር ያለ ብሩክ ደስተኛ እንደማትሆን ሀይሚ በተደጋጋሚ ከአንደበቷም ሰምተናል፣ እንደዚህ በአካልም አይተናል። እንግዲህ ብዙ ጊዜ ብሩክ ሲርቃት እሷ ወደ እሱ ትሄዳለች፣ ብሩክ ደግሞ ወደ ሀይሚ ሲመጣ እሷ ትሸሸዋለች። ዞሮ ዞሮ ትወናውን እየተገለባበጡ በየተራ ነው እየተቀያየሩ የሚሰሩት። ሆኖም ግን በጣም በምትወደው ልጅ ፊት እኔ በጣም ነው የምወድህ አንተ ማጣት አልፈልግም ምናምን እያለች ስትለው፣ ይሄ G+1 ቤት የፈረደበት ቤት ደግሞ ለስንተኛ ጊዜ ስትደሰኩሩት ያክስቱ ልጅ መጣ። እንግዲህ ከአሁን በፊትም እርጉዝ ሆና የምትሰራው እዩ ቤቱ የብሩክ ነው ውጭ አለቻት። ትናንትናም እንግዲህ ያክስቱ ልጅ መጣ ቤቱ የእሱ ነው ውጪ። እንደዛ አይነት ነገር አይደብራችሁ እናንተ ሁለታችሁ ራሱ? እንዴት ይህን አይዲያ እንዴት አመጣችሁት? ተመልካች ደግሞ ለምን ጎ አትሉም? ለምን ዝም ብላችሁ ትነዳላችሁ? መከበር አለባችሁ። ማንም ሰው መጥቶ ሊንቃችሁ አይገባም። ለምን የእናታችሁ ልጅ አይሆንም? በሁለቱም ወጪ እየተከፈለ የሚኖሩበት ቤት ነው የሚሰሩት። ቪዲዮ በቃ እስከ ዘላለም አለ ቪዲዮ። እነሱ እንኳን በኋላ ከሸቀሉ በኋላ ዶላራቸውን ከሰበሰቡ በኋላ ቪዲዮን ፕራይቬት ሊያደርጉት ይችላሉ። ግን የእነሱን ቪዲዮ ብዙ ሰው ከት እያደረገ በሾርት በስቶሪ ላይ በምን ስለተለጣጠፈ ይሄ ቪዲዮ አለ። ሀይሚ የሆነ በቃ ጊዜ ቂጣ ነው፣ ይገለባበጣል። ጊዜዎች ይገለባበጡና በማላቸው የሆነ ነገር ይፈጠርና ወይ ሀይሚ ጓ ብትል ወይ ብሩ ጓ ቢል የሆነ ጊዜ አንቺ እኮ እንደዚህ በሱ ቤት እኮ ተለማምጠሹ ነው የገባሽው፣ ወይም እሱን እንዴ አንተ እኮ በእሷ ነበር የምትተዳደረው መባባል ይመጣል። ምክንያቱም ቪዲዮ ሪዝን አለ እዘጋ። ያችን መታርጉዟ ቤቱ የብሩክ ነው የባሌ ነው አለች። ይችኛዋም ያክስቱ ልጅ መጣ ቤቱ እኮ የብሩክ ነው። ይደብራል፣ ይሄ ቃል ይደብራል። እኔ አሁን ተመልካቾችን እምለው እነሱ ዶላር አሳብዷቸዋል፣ ግን ተመልካቾች ለምን ይጫወቱባቸዋል? ማለት ለሁለቱም ነው አይደል? እነሱ እንዲጠቀሙ እነሱ እንዲያርጉ እነሱ እንዲለወጡ ትለፋላችሁ፣ ተሰደባላችሁ አይደል? ተሰድባችሁም የሆነ ነገር ደግሞ እንደዚህ ነገር ሲሰሩ እኛ እኮ እናንተን አንድ ሰው 5 6 7 አካውንት ሰብስክራይብ አድርጎ ቪዲዮቸውን ኢሜል እየቀያየረ የሚያያለ። አሁን ለምሳሌ 300 ምናምን ሺህ ሰብስክራይብ ብሩክ አለው። እያንዳንዷ ዋን ባይ ዋን አይደለም ሰብስክራይብ ያደረጉት፣ አንድ ሰው በ20 አካውንት ሰብስክራይብ ያደረገው አለ። ሀይሚንም እንደዛው እንጂ አንድ በአንድ ይሄ 300 ሺህ ምናምኑ አንዳንድ ሰው ቢሆን ሰብስክራይብ ያደረገው ቪዋቸው ከዛ በላይ ነበር የሚሆነው። ግን አንድ ሰው በደብል ስልክ ሰብስክራይብ ስለሚያደርጋቸው ነው። ይህንን ማወቅ አለባችሁና ብሩክ በቃ እያመጣ ያክስትህን ልጅ ምንም ሳትፈራ፣ ይሄ ነውር አይደለም? እንዴት ያክስትህን ልጅ አዲስ ህይወት ጀምር ያለው ብለህ በሀይሚ ፊት ሳላግጣለህ? እናንተ ተስማምታችሁ ነው መሰሉ። እንዲሁ ህሊናችሁ ራሱ እንዴት ታዘዘላችሁ? ለማንኛውም ተመልካቾች እናንተ ማንም ይሁን ምን እንደነገርኳችሁ ጓ ማለት አለባችሁ፣ መናገር አለባችሁ። አትለያዩም፣ ብሩክና ሀይሚ አይለያዩም፣ አስታርቁልን፣ አስማሙልን እያላችሁ ምትሉ እንዴት ያክስቱ ልጅ ይዞ መጥቶ አፈቀርኩ ብሎ ሀይሚን ከትናንት ወዲያ ሳማት፣ አብሯት አደረ። ትናንትና ደግሞ ያክስቱ ልጅ አብሯት አደረ። እንዳደረ ተደርጎ ቪዲዮ ወጥቷል። እንግዲህ በስልክ ላይ ግን እነሱ አብረው ናቸው። ከአሁን በፊት ሶስና የምትባለው ይሄ ሶስና ማናት የምትባለው አለች እንደዚሁ ተላልጠው አልጋ ላይ ምናምን ቪዲዮ ወጣ እና ይደብራል። ግን የትናንትናው በጣም ይደብራል። ያክስት ልጅ አፈቀርኩ ብለህ እናንተ ለድራማችሁ ለዶራ ልብል እንዴት ነው እንደዛ አይነት ስራ ስሰራ ፑሽ የምታደርጉት ሰዎች ክርስቲያን የሆናችሁ ራሱ ክብር የተነሳችሁበትና አትርሱ እንጂ ሀይሚና ብሩክ። ሀይሚ ደግሞ ምንም እንኳ ድራማውን አምናበት አሚን ብላ ብትቀበልም እናንተ አሁን በሀይሚ ቦታ ብትሆኑ በጣም የምትወድ ሰው ከሌላ ሴት ጋራ ሲሰራ የሆነ ነገራችሁ ይሰማችሁ፣ ቅናት ምናምን ይሰማችኋል። አትቀኑ፣ አትናደዱ። ይህ ምንድን ነው ምናምን አኮዋድሉም። ሀይሚ በአንደበቷ ባትናገርም እንደዚ አይነት ስሜት ሊሰማት ይችላል። እኔ የማየውን ነገር ነው የምናገር፣ እንደ ሌሎቹ ስልክ በውስጥ አውርቼ ምናምን አይደለም። ግን ሞር
ተመልካች ነው ይህን ስራ ማስቆም የምችሉት ተመልካች ናችሁ። ማስቀጠል የምችሉት ተመልካቾች ነው። እንደነገርኳቸው ሁሉ ውስጥ ያስገባችኋቸው እናንተ ሆናችሁ ወደ 666 ሁለቱንም አስቀይራችሁ ሀይሚን ወደ ወንድነት ቀይራችሁ ብሩክን ደግሞ ወደ ሴትነት አልገፋችሁበትም። ያንንም አቁማችሁታል። አሁን እኔ ገብቼ ሳያችሁ እንደገና ወደ ድሮ ህይወታችሁ ተመልሳችሁ አሁንም የእነሱን ቪዲዮ ታሽቃብጣላችሁ። ጀምራችሁ ወይ ግፉት ወይም አትጀምሩት። ራሳችሁን ደግሞ ከምንም በላይ ማንም ይሁን ምንም ይሁን ራሳችሁን ዝቅ አታድርጉ። ሀይሚና ብሩክ አሁንም የምደግመው የተነሳችሁበትን ወይም ካፈን ላይ ያነሳችሁን ሰው አትርሱት። ከፈጣሪ በታች የማርያም ቅመምን ያነሳቻችሁ። በዛ አጋጣሚ ሩታ ልደቷን ስታከብር አይቻለሁና ትናንት መታ ከትናንት እስከ ዛሬ እዚህ ላደረሰኝ ክብሩን እሱ ይውሰድ ምናምን ብላ ቲክቶክ ላይም ዩቱብ ላይም ፖስት አድርጋለችና ቲክቶክ ላይ ስመለከት እኔ እንደዚህ ቲክቶከር አይደለም እንደ አጋጣሚ ነው የምገባው ሳይና መጣልኝና ሳይ በጣም የሚገርም እንደሷ ተመጣጣኝ ህይወትን የሚኖሩ ህይወት ማለት ምን ማለት እንደሆነ ትርጉሙ ገብቷቸው ህይወትን እንደሱ አይነት ተመሳሳይ ሰዎች ኮመንት ሲጽፉላት ሪፕ ጽፋላችኋል። ለአንድ ለሸቃላ ግን ቃል ለምድር ለሰማይ እኔ ለአንድ ሰው ሪፕ ገልቧን ራሱ ሪፕ ላይ አልጻፈችም። ኧረ ላይክ ራሱ አላረገችውም። አያችሁ እናንተ ግን ፎቶ ማታረጉት የለ ምን ይል ማን ክብር ይሰጥሻል? አንቺ ቪዲዮ ታያለሽ፣ ዶላር ታስቆጥር ያለሽ አለቀ። ሌላ ስራ የለሽም አንቺ። ማንም ያከብርሽ? ምክንያቱም ክብርሽን ዝቅ አርገሽ መሰልሽን ሳታከብር። እኔ እኮ ሀይሚን ወዳት በምክንያትም ነው ማርያምን። እናንተ ያላችሁት በስደት ነው። በስደት ላይ የሆናችሁ ስደተኞች አብራችሁ ያላችሁ እናንተ እርስ በርሳችሁ እንኳን ሳትከባበሩ እኛን ልታከብሩን አትችሉም። በመጀመሪያ እርስ በርሳችሁ እናንተ መሰል ለመሰል ተከባበሩ። እናንተ ዛሬም እዛው ናችሁ፣ ነገም እዛው ናችሁ። እኔ ግን ትናንት መጥቼ ሄጃለሁ ብላለች። ሀቅ ነው እኮ የምትናገረው። እውነት በጣም ነው እኮ እንዲሁ ሳይጠላኛል ራሱ አትልም። ሩት አሁን ትናንትና መታ ዛሬ እንግዲህ ልደቷን ስታከብር መኪና ላይ ነው አይደል? አብርሽ ከባክግራውንድ ሆኖ ፕሮግራሙን ያዘጋጀው አብርሽ ነው። መኪና ላይ ስታከብር ትናንት መታ። እናንተ ግን ክሽን ናችሁ። እሷ መኪና ላይ ልደቷን ስታከብር እናንተ የት ሆናችሁ ብሎ የእሷን ኮመንት ስታሽቃብጡ ነበር። እኔ አገባኝም፣ ግን አስተያየት ነው የምሰጠው። ደግሞ በዚህ ቀናሽ እንዳትሉኝ። እናንተ ግን ማርያም ክሽን ሆናችሁ ነው ዛሬም ነገም። ሀይሚን በጣም ውደዷት፣ በጣም አክብሯት። ቪዲዮዋን ቀን በቀን ውላት ትደግ። ለእናንተ በተለይ አረብ ሀገር ላላችሁ የተሰጣትን ያኔ ልጅ ናት እሷ። እውነት ለመናገር ሀይሚ የተሰጣትን ስለምትሰራ ነው እንጂ አንዳንዴ ለእናንተ በጣም ስማርት እንድትሆኑ ነቄ እንድትሆኑ የምትናገራቸው ቃላቶች አሉ። ለማንኛውም የማዳም ቅመሞች ዝቅ አትበሉ፣ ራሳችሁን አክብሩ። ሀይሚና ብሩክ የሚሰሩት ስራ ነው። ዶላር አሳብዷቸዋል። ያክስቱን ልጅ ይዞ መጥቶ አዲስ ህይወት ይዤ ጀመርኩ ሲል እንኳን ኧረ እባካችሁ እናንተ እኮ ስራ መስሎ ለምንድን ነው በእኛ እንደዚህ ሙድ የምትይዙት እንኳን ብሎ ኮመንት የሚጽፍ የለም። ሀይሚ እኮ ራሷ በ19 ዓመቷ ትናንትና መታ ራሷን ቀጥ አድርጋ ህይወቷን የምትኖር ናት። ብቻ ዝም ልበል። እንደሷማ የሚሆን እንደሷማ አይነት ጎበዝ ልጅ የለም። ማርያምን ቁም ነገር ነው የምላችሁ። የኔ ወርቅ ይህ የኔ ልብ ፍስስ ይበል ምናምን የምትሉ ሰዎች አላችሁና እኔ እንደ ሀይሚ አይነት ልብ፣ እንደ ሀይሚ አይነት ጠንካራ ሴት፣ እንደ ሀይሚ አይነት የማትወድቅ የማትሰበር በራሷ የምትተማመን ማንንም በቃ የማንንም አይዲያ የማንንም ነገር የማትሰማ ወደፊት እንጂ ወደኋላ የማትመለስ እንደዛ አይነት ሴት ልሁን ብላችሁ በሉ እንጂ የኔ ቅመም ወይኔ ልቧ ተሰበረ፣ ወይኔ እንደዚህ ኮነች፣ ወይኔ እንደዚህ የምትሉ ሰዎች ሀይ እንዴት ናችሁ?